አምረን ልንቀጥል አንችልም እኔና አንቺ በስሜ ለምነሻል እነዚህን ገንዘብ ካገኘሽ በኋላ ተቀይረሻል ብሎ በስበባስባው ጸብ መፍጠር ጀመረ። ከእስር ቤት ስወጣ እኔ ጭራሽ እንለያይ ምናምን የሚል ነገር ነው ያልወጣኝ። ጭራሽ ዮናስ ከእስር ቤት ሲፈታ ጭራሽ እንዳታስገቢው ቤትሽ ጭራሽ በቃ እሱን ካስገባሽ አንቺ ህይወትሽ ይበላሻል። በግልጽ መነጋገሩ አይሻልም? ለምን ይሄን ያህል ከሰው በሰማኸው ልብ ተሰበረ? የልጄ እናት ናት። ልጅ ሰጠችኝ እሷ ነች። እሷን ውድቀት አልፈልግም። አሁንም ቢሆን ምን አለበት እሷን አጥዋትሽ ቢያንስ ልጄን ላገኛት እድል ብትሰጠኝ ለምን ተከለክልኛለች? አስታራቂ የለም እንደው የሚያግባባ የሚያስታርቅ? ሽምግልና ተላከ። ባሻ ሽምግልና ተላከ ልታገባ ማለት ነው። በቃ ማህሌትን እንደዚህ አሁን ከሌላ ሰው ጋር ሳገኛት ሌላ ነገር ተፈጥሮ ያልጠበቅኩት ነገር ሳገኝ እኔ ራሴ እስከማጥፋት አስቤ ነበር። ለሷ ላስፈልጋት ይችላል፣ ግን ለልጄና ለእናቴ በጣም ማስፈልጋቸው። ይህንን ፕሮግራም ስፖንሰር ያደረገላችሁ ሜሪት ፕሮፐርቲስ ነው። በመሃል ፒያሳ ካራዳ ፓርክ ፊት ለፊት አብርሆት መጽሐፍትን ዝቅ ብሎ ከባለ 1 እስከ ባለ 3 መኝታ እስከ 30% ቅናሽ የተደረገባቸው የመኖሪያ አፓርትመንቶችን እንዲሁም በተክለ ሃይማኖት በ30% ቅድመ ክፍያ የንግድ ሱቆችን ይዞ እየጠበቃችሁ ነው። ሜሪት ፕሮፐርቲስ። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ጋብዛለሁ። የዛሬ እንግዳዬ ከዚህ ቀደም የፕሮግራማችን እንግዳ የነበረችው የማህሌት የቀድሞ ባለቤትና የልጇ አባት ነኝ። እኔም የምናገረው እውነት አለ ሲል ወደ ዝግጅት ክፍላችን እንግዲህ ጥቆማ ሰጥቶ ዛሬ በእንግድነት ስቱዲያችን ተገኝቷል። ከሱ ጋር ቆይታ እናደርጋለን። እስር ቤት እንደነበረ ከዚህ ቀደም ማህሌት መግለጿ ይታወሳል። ከተፈታ በኋላ ምን ተፈጠረ? የቀድሞ ለማለት እንዴት ቻለ? በሱ በኩልስ ሊነግረን የፈለገው እውነት ምንድን ነው? ይህንን በቆይታችን እናደምጣለን። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው መንጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የነዚህ ሁለት ወጣቶች ህይወት ብዙዎችን ያስተምራል ብለንም እናምናለን። ማህሌት በ13 ዓመቴ ማግባቴ ዋጋ አስከፍሎኛል በማለት ለታዳጊዎች መልእክት ማስተላለፏ ይታወሳል። ዛሬ ደግሞ የልጇ አባት የምለው አለ እያለ ነው። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ጠብቅሽ። እንዴት ነህ? አለሁ። እስቲ ራስን አስተዋውቅልኝ ለተመልካቾች። ዮናስ እባላለሁ። የማህሌት የቀድሞ ባለቤቷ ነኝ። የልጃችሁ አባት? የልጇ አባት ነኝ። እንኳን ከእስር ተፈታ። አሜን። ትልቅ ነገር ነው። አዎ በጣም ደስ ይላል። ምን ያህል ጊዜ ታሰርክ? 3 ዓመት ነው የታሰርኩት። 6 ዓመት ተፈርዶብኝ 3 ዓመት ታሰርኩኝ። 4 ዓመት ነበር የምታሰረው፣ ግን በቃ ለአዲስ ዓመት ምናምን ተብሎ 1 ዓመቱን ይቅርታ አድርጎልኝ ወጣው መንግስት። ያው መቼም ካጠፋው ጥፋት ለሱም ሆነ ለሌሎች ትምህርት ይሰጣል ይማራል በሚል ነው አይደል? የማረሚያ ቤት ዋንኛ አዎ ዋናው እሱ ነው። ዋናው የሆነ ነገር አንቺ የሆነ ታርመሽ በፊት ከነበሩሽ ባህሪያቶች ታንጸሽና ታርመሽ የምትወጪበት ቦታ ነው። ሙያም ለምደሽ የምትወጪበት ነው በዛው ልክ እና እኔም ውስጥ ላይ የሆነ አይነት ሙያ ለምጃለሁ። ጣውላ ምናምን ቤት እዛ ለምጃለሁኝ ውስጥ ላይ ባሳለፍኳቸው በ3 ዓመታት ውስጥ ማለት ነው። እና በቃ አሁን ለአዲስ ዓመት ነው በይቅርታ የተፈተው ባላሰብኩበት ሰዓት ማለት ነው። እንዴት ነበር ደስታው ትለቀቃለህ ሲባል? እንዴ በጣም ደስ ብሎኝ ነበረ። በቃ ማለት ሰው ይናፍቅሻል፣ ቤተሰብ ይናፍቅሻል። ይወጥሻል። እኔ ስታሰር የልጄን ጠረን በስራ ሳልጠግብ ነው የታሰርኩኝ። ገና አራስ ክርስትናውን በተከበረበት ነው። ቢያንስ አልቆየሁም፣ በ6 ወሩ አካባቢ ምናምን የታሰርኩኝ እና በቃ ጠረኗን ሳልለምደው ነው እንትን ያልኩኝ የታሰርኩ ደው ማለት ነው። እና ያንን ጉጉት በጣም ጓጉቼ ነበረ ስፈታ
አዲስ አበባ እስከምደርስ ነፍሴን አላውቅም ነበር። የት ሀገር ነበርክ? ዝዋይ ነበር። ቃሊቲ ነበርኩኝ። የምሳሌ ላይ ይግባኝ ጠይቄ ነበረ እና ባለቤቴም አብራ በሰዓት ተንከራታለች። አንከራትቻታለሁ። ገብቶሻል? ገና ህፃን ልጅ ይዛ ነበረ በዛ ሰዓት እኔ ጋር ፍርድ ቤት ስትንከራተት የነበረው በሰዓቱ እና ያን ይግባኝ የጠይቄ ይግባኙ ጸናብኝ። አልተቀበለም ማረሚያ ቤቱ አለኝ ብሎኝ ምናምን ወደው በ7 ወር ምናምን ወደ ዝዋይ ተጫንኩኝ። ዝዋይ ነው 2 ዓመት ከ5ቱን እዛ ነው ታስሬ ወጣሁኝ። 7 ወር ደግሞ ቆይታዬ ደግሞ ቃሊቲ ነበረ። ከባድ ጊዜ ነው ያሳለፈው። ከባድ ጊዜ። አሁን ታርመህ ወጣህ? በጣም ታርሜ ብዙ ነገር አሁን እያሰብኩ ነው። ገብቶሻል? ግን በቃ በመሀል ያልተግባባ ነገር አለ እዚህ ጋር። አስቤ ጓጉቼ እንደወጣሁት አይደለም ሁሉ ነገር ያገኘሁት። ምንድን ነው የተፈጠረው? ከእስር ቤት ስትወጣ የነበረ እስር ቤት ስወጣ የነበረው ምን ነበር መሰለሽ? በቃ ውስጥ ላይ ያለውኝ በማረሚያ ቤት ስልክ ደውል ነበረ። የግድግዳ ስልኮች ምናምን አሉ። ደውል ነበረ። በምደውል ሰዓት ማሂ ከኔ ጋር ነበረች። ቢያንስ 2 ዓመቱን ምናምን እየመጣች እየጠየቀችኝ ነበረ። የሆነ ሰዓት ላይ በቃ ማሽን ምናምን ተገዝቶላት የመጥበሻ ማሽን እናንተ ማዘርም ምናምን ገዛስተላት ያን ነገር ስራ ጀምራ ነበረ። ስራ ጀምራ ምናምን ያን እየሰራች በመሃል ላይ ተደዋውለን አባ ቲክቶክ ሊጀምር ነው ምናምን አለችኝ። አባ ነበር እንትን አባ ቲክቶክ ሊጀምር ነው አለችኝ። ጀምር ችግር የለውም ምናምን አልኳት። ጀምሪ ምናምን ብያት፣ ግን ራስሽን ጠብቂ፣ ቲክቶክ ላይ ስትወጪ ብዙ ሰዎች ይመጣሉ አንቺ ዙሪያ፣ ያኔ አንቺ መሃል ላይ የሆነ ነገር እንዳይፈጠር ብዬ በጣም ሰጋ ነበረ። እና እኔ አላቅም ነበር የሆነ ሰዓት ላይ ምናምን ሲስተር እኔ ልጠይቀኝ ምናምን የመጣች ሰዓት ላይ አረ ቲክቶክ በጣም እንትን ብላለች ምናምን ሚዲያ ቀርባለች ሸገር ፌመስ ሆናለች ምናምን ተባልኩኝ። ትባል ደስ አለኝ፣ በጣም ደስ ብሎኝ ነበረ። እኛ ጋር እንደቀረበች እናንተ ጋር እንደቀረበች ምናምን የሆነ ሰው ሲረዳት ምናምን ሳይ ደስ ብሎኝ በጣም ደስተኛ ሆኜ ምናምን ስወጣ በቃ አላ በቃ ነገሮች ተስተካክለው ጠብቀውኝ በቃ ቆንጆ ኑሮ ነው የምኖረው ከልጄና ከሷ ጋር ብዬ ነበር የማስበው በሰዓቱ። ግን በመሃል ላይ በቃ ስወጣ ያንን ነገር አላገኘሁትም። ምንድነው የተፈጠረው ነገር? በቃ ከሌላ ሰው ጋር 1 ዓመቱን ጭራሽ ጠፋችብኝ። የሆነ ሰዓት ላይ 2 ዓመት ምናምን ጠይቀኝ ነበረ እስከ 2017 ምናምን ነበረ። በጣም በረም ጠይቀኝ ምናምን ትንከባከበኝ ነበረ ማለት ካገኘቻት ላይ ከዚህ እውቅና አግኝታ ምናምን ሳይሆን ከዚህ ሳምቡሳ ምናምን በምሰራበት ሰዓት ላይ ምናምን ያላትን ታካፍለኝ ነበረ። እየመጣች ትጠይቀኝ ነበረ። ልጄ ምናምን ትሳየኝ ነበረ። በቃ ምን ልበልሽ በቃ ያላትን ነገር ታደግልኝ ነበረ። የሆነ ሰዓት ላይ በቃ የተሻለ ነገር ያገኘች ስትመጣ 1 ዓመቱን ጠፋችብኝ። የምር ነው የምልሽ። በቃ ስደውልላት ምናምን ስልክ ምናምን አላገኛትም። በጣም ቢዚ ናት። በቃ ረጅም ሰዓት ምናምን ስልክ ምናምን ትይዛለች ምናምን። እኔ 5 ደቂቃ ነው የሚሰጠኝ እስር ቤት ውስጥ ለማውራት ቤተሰብ ለማግኘት። በዛች 5 ደቂቃ ነበር አበቃቅቼ የማወራው እና 5 ደቂቃ ምናምን በቃ ሂድ ግባ ነው የሚባለው ሳላገኛት። እዛ የሆነ ሰዓት ላይ በቃ ማዘር ጋር ምናምን እደውላለሁ። አረ ሰርኪ ማሂ እየጠፋችብኝ ነው። ስደውልላት እንደ በፊቱ አላገኛትም። እናትህ በደንብ ያግዟት ነበር። እናቴ እስካሁን አሁንም ድረስ ከሷ ጎን ናት። በጣም እንደውም እኛ መስግነናቸዋል ከጎን ያሉት የሚያግዙኝ ብላ እንደው እንደ እናቴ ሁሉ ነው ማስጨንቃት ብላለች። 70%ቱን ሲከፍሉ 30%ቱን በነፃ የተመቻቸበት ሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት ወይም ወደ 4 ኪሎ በሚወስደው መንገድ ከአብርሆት ላይብረሪ ዝቅ ብሎ በሚገኘው በዚህ ሳይታችን ላይ ስታንዳርድ አፓርትመንቶችን በማስታወቂያ ዋጋ እየሸጥን ነው። ባለ 1 መኝታ 5.1 ሚሊዮን የነበረውን በ3.6 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ8.4 ሚሊዮን ብር የነበረውን በ5.8 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ12 ሚሊዮን ብር የነበረውን በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም 10% ቅድመ ክፍያ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ እንዲሁም የባንክ ብድር አመቻችተናል። እንዲሁም በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ደውሎ። አሁንም ድረስ ራሱ በቃ እስቲ ተዋት ነው የምትለኝ። ግን ምንድነው ማዘር ደግሞ በእኔ ሀዘን እናቴን አማታል። ትንሽ ተጓዳኝ በሽታ አለባት። እንዴት ነው በእኔ ሀዘን ማለት? በእኔ ሀዘን ምልሽ አሁን በዚህ በመታሰሬና ታስሬ ስወጣ ደግሞ ከማሬ ጋር እንኖራለን ምናምን ብላ ነበር እሷ የምታስበው።
ከዛ በፊት ደግሞ የኔ ሲስተርም አለች እቺኛዋ ትንሿ አትሆን የኔ ተከታይ ማለት ነው። እሷም በሆነ ኪዝ ራሷን አጥፍታ ነው የሞተችው ማለት ነው። እኔ ልታሰረ በቃ 3 አመቷ ነው እሷ ከሞተች። እሷ በሞተችበት የአርቦ ሰዓት ነው የታሰርኩኝ ማለት ነው። አርቦ አካባቢ ራሷን አጥፍታ ማለት ነው። መርዝና አንጠጣ እሷም ይሄን ነገር ማህሪትን ታውቃለች። ገና ድንኳን ምናምን በቃ አላ ገና ሰው ምናምን ተሳይል ነው የታሰርኩኝ እኔ ሀዘን ላይ ያለም ማለት ነው። እና በዛ ነገር ተጎድታለች። እኔ ድጋሚ ወጥቼ በቃ ማህሌትን እንደዚህ አሁን ከሌላ ሰው ጋር ሳገኛት ሌላ ነገር ተፈጥሮ ያልጠበቅኩት ነገር ሳገኝ እኔ ራሴ እስከማጥፋት አስቤ ነበረ። የምሬ ነው ሲነግርሽ ማለት ነው። ግን በዛን ሰዓት ላይ ማዘሬ ደግሞ በቃ ሀዘን አለባት። ያንን ስላለባት ያን ነገር አልደግሞም ብዬ ነው እንጂ ከኔ በላይ ነው እሷም ልቧ የተሰበረው እናቴ ማለት ነው። መሲ ለምን ጠፋችብኝ ብለህ አሰብክ? እስር ቤት ውስጥ የሚሰጥህ ለስልክ ጥሪ ወይም ለቤተሰብ ጋር ለመደወል 5 ደቂቃ ነው። በዛ 5 ደቂቃ ውስጥ ያው እንግዲህ ስራም ስለጀመረች ራሷንም ልጇንም ለማኖር ለማስተዳደር በጣም ምትለፋ ምትጥር ነች። ለሊት ተነስታ ጽዳት፣ የከተማ ጽዳት ምታጸዳ በሴፍትኔት በሚባለው እምትሰራ። ከዛ በኋላ ነው እንግዲህ ብዙ ተመልካቾች ድጋፍ አድርገው ያንተም እናት ቤተሰብ አይዞሽ ብሎ መስራት የቻለችውና ስልኳ አልመልስ ሲል ስትጠፋብህ ያደረከው ነገር ወይ የተለየ ነገር ነበር? ምንም ያደረኩት ነገር የለም። ምንም እዛ ውስጥ ላይ ምንም ማድረግ ስለማልችል ያለኝ አማራጭ እንደው ደጋግሜ መደወል። በቃ ጠዋት ተነስተን አለን ሁሌም ይሰጠናል 5 ደቂቃ። ጠዋት ተነስቼ ከቁርስ ሰዓት በፊት በቃ እሷ ጋር ለመደወል ነበር ምሮጥ። ዳቦና እዛ ጋር ዳቦ ይሰጠናል፣ ሬሽን አለን። እቺን ዳቦ ቤት አስቀምጬ ቀጥታ ቢሮ ነው የሚሄደው። ዞን ተጠሪ ቢሮ ሄድና እጠብቃለሁ ወረፌን ለመደወል። ስታነሳልኝ ደስ ይለኛል። በቃ ሁለቱንም አወራቸዋለሁ አበቃቅቼ። ሁለቱንም ልጄንና ማይን አወራቸዋለሁ አበቃቅቼ ማለት ነው። ያንን አውርቼ ምናምን ደስ ብሎኝ ነበር ሙሉ እስር ቤት ውስጥ ካወራኋት። ሳላወራት ደግሞ ኳልኩኝ ደግሞ ጭንቅ ነው የሚለኝ። በጣም ነበር የምደውለው ያገር ጊዜ ማለት ነው። እየደወልኩ ምናምን አወራታለሁ ምናምን። ግን የሆነ ሰዓት ላይ ያለው ነገር ሲፈጠር ከፋኝ። አላ የሰው ልጅ ነሽ ይከፋሻል። እዛ ጋር ያን ሁሉ መከራ አሳልፈሽ መጣሽ፣ እዚህ ጋር ደግሞ ተደስቼ እኖራለሁ ብለሽ አስበሽ ያልጠበቅሽው ነገር ሲያጋጥምሽ በጣም እንትን አልኩኝ ማለት ነው። ምንድነው ያልጠበቅከው ነገር? ያልጠበቅኩት ነገር ምንድነው? እንደወጣሁኝ እናቴ ቤት ነው ሄድኩኝ። ቀጥታ ወደ እናቴ ቤት ነው ሄድኩኝ። እናቴ ቤት ሲሄድ ደግሞ ምንድነው ዛሬ ሄድበት የቻልኩት ምክንያት ምንድነው? ልጄ በዛን ሰዓት እናቴ ጋር ነበረች። ጉጉቴ እሷን ለማየት ነው። ከዛም በኋላ ምንድነው ሐሳቤ ማሂ መጣ ማታ አምነኔንም እሷንም ይዘን ወደ ቤት እንሄዳለን ብዬ ነበር ያሰብኩኝ። ከዛ ማታውን ተደወለላት ለሷ። ሲደወልላት በቃ ይሁን ደስታ ነገር ተሰምቷታል፣ ተደስታለች። ግን አልመጣችም። እኔ በቃ ትመጣለች ብዬ ነበር ያሰብኩኝ። ከዛ በቃ ያን ነገር እንትን በነጋታው ውላ 9 ሰዓት ነው 10 ሰዓት አካባቢ መጣች አወራ ምናምን። እኔ ግን ከዛ በፊት ምን ሰምቻለሁ? ሪካርድ ሰምቻለሁ። የምን ሪካርድ? ሪካርድ ማለት ማሂ ከጓደኛዋ ጋር ያወራችበት ሪካርድ አለኝ። ምንድነው ሪካርዱ? ዮናስ ከእስር ቤት ሲፈታ ጭራሽ እንዳታስገቢው ቤትሽ፣ ጭራሽ በቃ እሱን ካስገባሽ አንቺ ቤትሽ ይበላሻል፣ አሁን ያሽን ሰው ጠበቃ አድርጊ ምናምን አይነት ነገር በቃ የሚወራ ነገር አለ። ስለኔ ጥላቻ ምናምን ነገር ማለት ነው። ገብቶሻል? አንተ እሱን እንዴት ልሰማ ቻልክ? እሱን ልሰማ የቻልኩት ምንድነው በፊት የማሂ ስልክ የምታወራበት ስልክ ሪካርድ ያደርጋል እና ግማሽ ለግማሽ ስክሪን የፈሰሰ ነው። ራሱን አውቶማቲካሊ ነው ራሱን በቃ በምን እንደሆነ አላውቅም፣ ራሱ ሪካርድ ያደርጋል የምታወራቸውን ነገሮች። ከዛ በዚህ ሰዓት ላይ ስልኩን ቤት ተሰክተው በሄደችበት ሰዓት የኔ እህት ትንሿ መጎራጎር ትወዳለች። ስጎረጎር ይሄን ሪካርድ ታገኘዋለች፣ ኩዱን ምናምን ታውቋለች። ስትሰማው ስለኔ የተወራ ነገር ነው። ጓደኛዋና እሷ በጣም ብዙ ነገር ያወሩት ነገር ነው። ብዙ ነገር አውርተዋል። በቃ ወጣ ያለ ነገር ብዙ ነገር የተወራ ነገር አለ። እዛ ያን ሪካርድ ቶሎ ብላ ወደ እሷ ስልክ ላይ ትገለብጠውና ታስቀምጠዋለች።
ይሄ ተገቢ አይደለም፣ ጥፋት ነው። እሺ እዛ ይሄን ታረግና ምክንያቱም ያቺ ህፃኗ ልጅ ምን ያክል አይምሮዋ ላይ ቢቀመጥ ነው ይሄ ነገር ያደረገችው መሲ ብለሽ ነው ማሰብ ያለብሽ። ስንት ዓመቷ ነው? 15 16 አካባቢ ነው። ምን አይነት ቢቀረጽባት ነው ይሄን ነገር አይታው ወደ እኔ ታስቀምጦ የቻለችው? ገብቶሻል? መጥፎ ነገር ስለሆነ ነው። ትልቅ ሰው ቢሆን አያደርጉም ወይ እናቴን ነገር ብታደርጉ እንትን አትልም ወይ የሆነ አስከዛ እስር ቤት ወጥቶ የሆነ ነገር ያደርጋቸዋል ወይ የሆነ ነገር ሌላ ነገር ውስጥ ይገባል ብላ ስለምታስብ አታደርጉም። እህቴ ግን ያው ህፃንም ናት፣ ለኔም በማሰብ ነው ያደረገችው ያንን ነገር። ስትሰማ ምን አልክ አንተ? ስትሰማ እኔ ምንም ነገር አላልኩም። በቃ ወይ ገንዘብ አታሏት ይሆናል ምናምን ብዬ ነው ያሰብኩ በሰዓቱ። ምንም አይነት ነገር አላልኩም። መጣች፣ ተገናኘን፣ በቃ አብራኝ ሆነች ምናምን በቃ ከኔ ጋር አድራ ጠዋት ነው ወደ ስራ ሄደችው። ተሻላ ምንም ነገር አላወራሁም እስከ ሰዓት ያክል ጊዜ ማለት ነው። እዛ የሆነ ሰዓት ላይ እኔ ዝም ብዬ እየሄድኩኝ ምናምንም ስራ ቦታ ዝም ብዬ ቃኛለሁ፣ ወደ ስራ አካባቢ እሄዳለሁ፣ አያቸዋለሁ ምናምን። እዛ ይሄን ነገር እዛ ሪከርድ ላይ ከቤት ጋር ምናምን ያደረችበት ምናምን ነገር ነው ያለው። ተሻለ የሆነ ነገር የተፈጠረ ነገር ማለት ነው። እና ይሄን ነገር ለማጣራት በራሴ እስቲ ላይ ይሄ ወሬውም ዝም ብሎ ሊሆን ይችላል ምናምን ብዬ መከታተል ጀመርኩኝ። ስከታተላቸው በቃ አያቸዋለሁ፣ አምሽቶ አብረው ስራ አምሽቶ አብረው የሚገቡት፣ እሷ ቤት ይሄዳል እሱ ቤት ይሄዳሉ መኪና አብረው ማለት ነው። ከዛ በቃ እኔም ዝም ምንም ነገር አላልኩም። እናቴ ደግሞ በጣም ትሰጋ ነበረ። ሄዲ ተመርሱ ታሰርብኝ የሆነ ነገር አድርጉ ምናምን ስጋት ማለት ነው። እኔ ደግሞ እዛ መከራ ቤት ብዙ ነገር አይቼ ነው የወጣሁኝ እንጂ ገብቶሻል ብዙ ችግርን ስላሳለፍኩኝ ነገ ደግሞ ልጄንም አስባለሁ። እዚህ ጋር የሆነ ነገር አድርጌ ብታሰር በቃ እንደዚሁ እንደተንከራተትኩኝ ነው የምኖረው። ገብቶሻል ልጄንም ምንም ሳላረግ የኔውትም ይበላሻል። ያንን በያስቤ በቃ አሁን ባለፈው እዚህ ጋር አንቺ ሚዲያ ላይ ስመጣ ነው በቃ ይሄን ነገር ሳይ ምናምን ለምን ይሳልቀርብም ከዚህ በፊትም ለቅቄ ያለው ቲክቶክ ላይ ለምን በቃ አልፈልጋትም ሸገር ኢንፎን ምናምን ብዬ ነው ይሄን ነገር ያረኩት ህዝቡ እንዲያቅልኝ ስለፈለኩኝ ማለት ነው እንጂ እኔ ስወጣ ከእስር ቤት ስወጣ እኔ ጭራሽ እንለያይ ምናምን የሚል ነገር ያልወጣኝ ጭራሽ እዚህ ሪከርድ ላይ አለ ሁሉም ነገር። እሷ ነች ከኔ ጋር መኖር እንደማትፈልግ ይነገረች። አልፈልግም ብቻዬን ነው መኖር እንፈልጋለች። እኔ ምን አደረኩሽ? ስወጣ እኮ ተስፋ ሰጠሽኛል፣ እስር ቤት እያሉኝ አብረን እንደምንኖር ነገርሽኛል። ለሁለታችንም ኑሮ ነው እንደዚህ የምሰራው ብለሽኛል ማለት ለምን ስላት በቃ አልፈልግም ብቻዬን ነው የምኖረው። በጣም ጫና በህይወቷ ብዙ መከራ እንዳሳለፈች መቼም አንተ በቅርቧ ነበርክ። ስንት ዓመቷ ላይ ነው ካንተ ጋር የተገናኛችሁ? 13 ዓመት ላይ ምናምን አይደለም የተገናኘነው መሲ። የተገናኘነው 15 አካባቢ ነው። 15 ዓመቷ ላይ የተገናኘነው ከማሌ ጋር 15 ዓመት ላይ የተገናኘነው። ያኔም ደግሞ እኔ ባጃጅ ነበር የምሰራው። ባጃጅ በምሰራ ሰዓት ነፍሷን ይማረውና እኔ የትሟች እሷን ብላ ነበር እኛ ቤት የምትመጣው። በዛ አጋጣሚ የተገናኘነው እኔና ማለት በዛን ሰዓት ተገናኘን። አብራይ ምናምን ባይል ትመጣለች፣ ባይ ተራ ላይ ትመጣለች ምናምን በቃ በዛ ክስተት የሆነ ነገር በቃ ይፈጠርና በቃ ወደ ፍቅር ዓለም ውስጥ እንገባለን። ስንገባ እኔ በሰዓቱ ያኔ ትምህርትሽን ተማሪ ብያታለሁ። እኔና አንቺ እንገናኛለን። እዛ ስራ ቦታ ስመጣ ባይ ተራ ስመጣ ምናምን ጓደኞቼ ራሱ አረ ምንድነው ዮናስ ምናምን እቺ ልጅ ምናምን ይሉኝ ነበር። እኔ ደግሞ እኔ ነው በቃ በሰዓቱ እኔ ጋር በመምጣት ብቻ ነው የሚያስደስታት፣ ምንም ነገር አያስደስታትም በሰዓቱ። እኔ ደግሞ ሄጂ ትምህርት ቤት ግቢ ምናምን ብዬ ትምህርት ቤት ድረስ ፎቶ ተነሽ ብሏት አባቷ ፎቶ ለማስነሳት በባጃጅ ካራው ስጃት ትምህርት ቤት ነገ መጀመር አለብሽ፣ ከኔ ጋር ደግሞ እንገናኛለን። አባትሽ ምንና የሷን ግንኙነት አይፈልጉም። እኔን እስከማሳሰር ደረጃ ደርሷል። እና ምክንያቱም ገና ነች፣ አላደገችም፣ ህፃን ነበረች ነው። በዛ እንትን ማንም ወላጅ ከዛም በላይ ያደርጋል። አዎ ህፃን ነበረች። ግን ደግሞ እኔ ደግሞ ህይወቷን አላበላሽሁትም በሰዓቱ። እሷ ህይወት እንዲጎዳም ስለማልፈልግ አራኳትም ከጎኗ ገብሻላ። እኔ እናቴን ራሱ ይዤ ሰርኬ እስቲ በቃ ቤቷ ላይ ወሰጃት አብረን እንሂድ ብያት በባጃጅ ይዘናት ሄደን በርስ እናንኳኳ አንከፍትም አሉ፣ አናስገባትም አሉ።
ቤተሰቦቿ አናስገባሽም አሏት ማለት ነው። ምክንያቱም እያመሸች በቃ አናስገባሽም ሲሏት በቃ ነይ ምናምን ብዬ የመጣውን ነገር እንቀበላለሁ ብዬ ከኔ ጋር አረኳትኝ ማለት ነው። በነገራችን ላይ ወደኛ ሚዲያ ስትመጣ በዋናነትም ሌላ ሚዲያ ላይ የቀረበችበት እጅግ ከባድ የሚባል ያሳለፈችውን የህይወት መንገድ ያንን ደግሞ እንድታልፍ አስገዳጅ ያደረገባት ያንተም ግፊት እንደሆነ እዛ ላይ ስትገልጽ ነበርና ይሄንን የተናገርኩት በዚህ ምክንያት ነው። ያንን የተመለከቱ የሸገር ኢንፎ ሚዲያ ተከታታዮች ምንድነው 10 ታሪክ የምታወሪው? እዛ ጋር ያቀረብሽው ሌላ ነው፣ እዚህ ጋር የተናገርሽው ደግሞ ሌላ ነው አሉኝ። ያንን ሸገር ኢንፎ ላይ ያልተናገርኩት አያንጽም አያስተምርም ብዬ ነው እንጂ በጣም ብዙ መከራ በተለይ ከልጅ አባት ጋር ጠፍተን ክፍለ ሀገር በሄድን ጊዜ በጣም ብዙ ፈተና የማያንጽ ለሌላው ቢነገር የማያስተምር ፈተና አሳልፍ ያለሁ ነበር ያለችን። እንግዲህ ቪዲዮም ላይ አለ። ግን ያ ነገር ምንድነው? ያ ቪዲዮ ምን አይነት ነገር? እኔ አሁን እዛ ሄድን፣ ገጠር ነው ሄድንበት፣ እኔ አያት ጋር ሄድንበት። እዛ 7 ወር ምናምን ቆይታ አድርገናል። በ7 ወር ውስጥ ምንድነው ገጠር ነው፣ ምቹ አይደለም። እዛ ጋር በቃ አዲስ አበባ አይደለም። ገብቶሻል? እሷ ከዚህ በፊት ዳይሬክቲንግ በአገር ኑር ያለው ማን ብላለች። ልክ እንደዛ አይነት አገር ነው የሆነ በቃ ምንድን ነበር የገቢ ምንጫችሁ እዛ ክፍለ ሀገር ስትኖር? በቃ እዚህ ባጃጅ አለች፣ ባጃጅ ነበረች እና የሱን ባጃጅ በሳምንት ገቢ ወደኛ ይላክልን ነበር። ወደኛ ይላክልናል። በዛ ነው እንደጋ ደግሞ አያት ያለች ምናምን እዛ ጋርም እንጠቀማለን። ሌላ የምትሰራው ስራ አልነበረም ገቢ ለማግኘት? ምንም ሌላ ስራ ምን አለ እዛ ጋር? ምንም ይሄ ሌላ ቅመም ምናምን ተቀምሞ ቃሪያ ተቀብቶ ነው እንጂ ምንም አይነት ሌላ ነገር ምንም ነገር የለም። ብር እናቴ ትልካለች። እኔ እኮ ማለትን በጣም ነበር የምወዳት እኮ በጣም ነበር ማፈቅራት። ምክንያቱም እኔ በዛ ላይ ልጅ ናት። ገብቶሻል? እንዴት ነው እዛ ጋር አሳልፌ ምን አደርጋለሁ? ምን አይነት ስራስ እሷስ እንደሰራ ታመጣ ባስገዳጅነት ሁኔታ ወደ ያው ውሸት ነው መሲ እንዴ አንቺ የምታፈቅራት የምትወጃት ልጅ እንዴት ነው አንቺ አሳልፈሽ ሄደሽ ብር አምጪ እንዴ? እኛ እኮ ብዙ ራብን እኮ አሳልፈናል እዛ ጋር ማለት ነው። ብዙ ችግርን አሳልፈናል። ገባሻ? በቃ በሳምንት እንጠብቃለን፣ ያንን ገቢ እንጠብቃለን። መጨረሻ ላይ ወደ አዲስ አበባ ነው የተመለስነው እንጂ ጭራሽ እኔ እንደዚህ ሌላ ነገር እሷም እንድታረግም አላረጋትም ነበረ። እኔም ደግሞ እዛ ጋር ሌላ ነገሮችን አላረግም። ገብቶሻል? ምን ጠብቀው እንደው እናቴን እጅ እዛ ሰዓት በቃ ባጃጇ ገቢ እንዲላክልን ጠይቅ ነበር። 1200 ብር ምናምን ይላክልናል በሳምንት ማለት ነው። በዛች አብቃቅተን እንጠቀማለን። የምንጠቀመው ውጭ ነው። ውጭ ተጠቅመን ምናምን እንሄዳለን። ከዛ መጨረሻ ላይ በቃ አልሆን ሲላል ወደ አዲስ አበባ መጣን። ያንን ነው እንጂ ያደረግነው ሌላ ነገር በፍጹም አልተደረገም። እና ምንድነው እኔ አሁን ላይ ከእስር ቤት ስወጣ እንደነገርኩሽ ቀጥታ እናቴ ጋር ነው ያረፍኩኝ። እናቴ ጋር ባረፍኩበት ሰዓት ግን በቃ ቤት ውስጥ ምናምን በቃ ልጄም እዛ ጋር ካገኘኋት ብዬ ነው ቀጥታ ሄጄ ከሷ ጋር እንትን ያልኩኝ። ከዛ እየቆየን ግን እናቴ ናት አሁን ላይ እኔ በፊት እናቴን አግዛት ነበር እየሰራው ማለትንም አግዛለሁኝ እናቴንም አግዛለሁ እያብቃቀው ከማገኘው ነገር ላይ ማለት ነው። ማለትም ታውቃለች መጥፎ ሰው አይደሉም። እኔ አነሰም በዛም የሆነ ነገር ይዤ እገባለሁ ታውቃለች። ደግሞ አሁን የታሰሪ ካሳለፈችው ችግር በላይ ማለት ነው ተርበናልም ሳንበላም አብረን አድረናል ታውቃለች። ገብቶሻል? በጣም ችግሩ በችግር ላይ ማለት ነው። መቤቴን እንምልሽ በጣም ምን ልበሽ ኢንዶሚ ገዝቼ የገባሁበት ጊዜ አለኝ የሆነ ነገር አጥቼ ማለት ነው። አማራጭ አጥቼ ያን ሁሉ በልተን አሳልፈናል አሁን ካሳለፈችው ችግር በላይ እና ያንን ነገር በቃ ማረፊያ እንደሌለኝ ታውቃለች። ስፈታኔ ምንም ሄጃ እንደሌለኝ ታውቃለች። ያለች ማናት እናቴና ማህሌት ናቸው። እና ማይ በቃ ዛጋ ያንን ሪከርድ ስሰማ በቃ ምንም አማራጭ የለኝም እንዳታስገቢው ምናምን እሱ ከመጣ በኋላ ህይወትሽ ይበላሻል፣ እዛ ጨለማ ህይወት ውስጥ መግባት የለብሽም፣ እዛ ጋር ቤኪን ጠበቅ አድርጊ፣ ቤኪን የሚሻልሽ ምናምን የሚል ሪከርድ ነው እዛ ጋር ያለው። ቤኪ ደግሞ ጭራሽ ማህሌትን ሊረዳ እንደመጣ ነው እንጂ ለኔ ነገረኝ። ታውቀዋለህ አንተ ቤኪን? ቤኪን በስልክ አውቀዋለሁ ስልሽ በቃ በድምጽ ምናምን በስልክ ነው። ሲስተርም ትነግረኝ ነበረ። ይገርምሻል እኛ ቤት ማዘር ቤት ገብቶ ሁላ
ቀለም ቀብቷል የኛን ቤት የማዘርን ቤት እና ጥሩ ልጅ ነው ምናምን ትለኝ ነበር ማዘሬ ማለት ነው። እኔ ያው ወንድ ነሽና ታውቂዋለሽ ወንድ ባለቤትሽ ሲቀርብ ወይ ምናምን በሂደት ምን አይነት ነገር እንደሚፈጠር ውስጤ ስለሚያውቀው ታይ ከዚህ ልጅ ጋር ልሽን ቀንሽ ማይ አንቺ ፍቅርሽ እየቀዘቀዘ ነው ስደውልሽም አታላገኝሽም እንደ ድሮ መጣሽም አትጠይቂኝም ምናምን እላት ነበር። እዛ በቃ የሆነ ሰዓት ላይ ያን ሪከርድ ስሰማ በቃ አላቅም በሰዓት ልቤ ተሰብሯል። በሰዓቱ በጣም የከፋኝ ማለት ነው መሲ። ምክንያቱም እሷ እንዲረዳ እንደቀረበና ብዙ ሰዎች በእኔ በኩል እሷን እንድረዳት አደራ የሰጡኝ ልጅ ስለሆነች ነው ዮናስ የቀረበው። ግን ተው ካልከኝ እተዋለሁ አለኝ። ኧረ ለምን ትተዋለህ አንተ ልረዳ ከመጣህማ እርዳት ችግር የለውም። እስር ቤት ሆነህ ነው አንተ? እስር ቤት ሆኜ ነው የማወራው። እርዳት ችግር የለውም ምናምን አልኩትኝ። እሺ አለኝ። ከዛ በኋላ ወጥቼ ነገር ስሰማ ሌላ ሰው ግን ሌላ ነገር ውስጥ ይገባ ነበር። ግን እኔ ደግሞ የመጣሁበት ቦታ ይሄን ነገር እንዳደረግም ውስጤም አይቀበሉም። ምክንያቱም እሷ ጥሩ ሰው ናት ማየት ጥሩ ሰው ናት። ገብቶሻል? ምንም አብራኝ በነበረችበት ሰዓት ጥሩ ጊዜ ነበረን። የልጄ እናት ናት። ልጅ ሰጠችኝ እሷ ነች። እሷን ውድቀት አልፈልገውም። አሁንም ቢሆን እኔ አምሮባትና ከዚህ በላይ ደልቷት እንድትኖር ነው ፈልገው አሁን ካለችበት በላይ ማለት ነው። እኔ ደግሞ አሁን ለዚህ ጋር የእናቴ ጥሮተኛ ሆኜ ነው ቁጭ ያልኩኝ። ገብቶሻል? ምን ልበልሽ በቃ ሞራል ተሰባብሯል። 70%ቱን ሲከፍሉ 30%ቱን በነፃ የተመቻቸበት ሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት ወይም ወደ 4 ኪሎ በሚወስደው መንገድ ከአብርሆት ላይብረሪ ዝቅ ብሎ በሚገኘው በዚህ ሳይታችን ላይ ስታንዳርድ አፓርትመንቶችን በማስታወቂያ ዋጋ እየሸጥን ነው። ባለ 1 መኝታ 5.1 ሚሊዮን የነበረውን በ3.6 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ8.4 ሚሊዮን ብር የነበረውን በ5.8 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ12 ሚሊዮን ብር የነበረውን በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም 10% ቅድመ ክፍያ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ እንዲሁም የባንክ ብድር አመቻችተናል። እንዲሁም በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ደውሎ። ግን በስልክ ሪከርድ የተደረገ ወይም ደግሞ ከሰውን የሰማኸው እሱ ልረዳትን የቀረብኳት ብሎሃል። በግልጽ መነጋገሩ አይሻልም? ለምን ይሄን ያህል ከሰው በሰማኸው ልብ ተሰበረ? ለምን ግንኙነታችሁ ሊቋረጥ ቻለ? እኔ እኮ ከራሱ አንደበት ነው እኮ መሲ፣ የራሱ አንደበትም እኮ አለ እዚህ ጋር እኮ ዮናስን ጠልቼዋለሁ እያለች ነው ከጓደኛ ጋር ስታወራ የነበረው። ገብቶሻል? ይሄን ነገር ሰምቼ እኔ በደለኛ እንደሆንኩኝ ያክል ተሰማኝ። ገብቶሻል? እኔ ምንም አይነት ዛቻም አላረኩም፣ ምንም አይነት ነገርም አላወሩም። ግን አንቺ ጋር በቀረበችበት ሰዓት ግን ብዙ ነገር ነው ያለችው። እንደዚህ ሚዲያ ላይ ወጡ እንደዚህ ምናምን ጭራሽ እኔ ምንም አርፌ ነበር ቁጭ አልኩኝ። እኔ እስካሁን ድረስ ራሱ ትመጣለች ብዬ ነው የማስበው። እስከዚህ ሰዓት አሁን እስካለሁበት ሰዓት ትመጣ ይሆናል ብዬ ነው የማስበው። የድሮ ፍቅሯን እያሰብኩ ማለት ነው። በጣም ተወደህ ነበር ድሮ? በጣም ነበር የምትወደኝ፣ እኔም በጣም ነበር የምወዳት። እኔ ምን ልበልሽ በቃ እንጠባበቅ ነበረ። ምሳሌ የባጃጅን ስራ ታውቂዋለሽ፣ ነገር አይሞላም። የቤንዚን ልስት የሆነ ነገር ስለማይሞላ እቆይባታለሁ። ተኝታ ነበር የምትጠብቅ ሳትበላ። ገብቶሻል? ያንን ነገር ስለማውቀው እኔ አሁንም የእሷን መጥፎ አልፈልገውም፣ የእሷን ውድቀት አልፈልገውም። ከዚህ በላይ እንዳምርባትና ከዚህ በላይ ሆና እንድትኖር ነው የምፈልገው። ግን እኔ በፊት አሁን ራሴን ችዬ ቤት ተከራይቼ ምናምን ኖሬ አግብቼ ወጥቼ አሁን ላይ ደግሞ ተመልሼ መጥቼ ቤተሰብ ላይ ወድቄ እናቴ እዛ ጋር ቤት የኪራይ እየከፈለችልኝ በጣም ነው የሚከብደው። መሲ ገባሻ? እሷ ነች አሁን የቤት ኪራይ የምከፍልልኝ። ምክንያቱም ሞራሌን የጠፋው ለመስራት እኔ በቃ ወጥቼ ምናምን የተሻለ ኑሮ ኑሬ እየሰራን ምናምን ነበር ሳስብ የነበረው። መቤቴን ነው የምልሽ። ግን በሰዓቱ ያን ነገር ሲፈጠርብኝ ከፋኝ። በቃ አሁን ሰፈር ላይ ነው ቁጭ ምለው ባያሽ ተራ ላይ ምናምን። አስታራቂ የለም እንደው የሚያግባባ የሚያስታርቅ? እሱን አልሞከራችሁም? ሞክረን ነበረ። በቃ አልፈልግም ከሱ መለያየት ነው የምፈልገው ያለችው። ለምን ነው ስትባል ብቻዬን ነው የምኖረው፣ ከልጄ ጋር ነው የምኖረው፣ አልፈልግም አለች።
እኔ ደግሞ መጀመሪያም ደግሞ ነግራት ነበረ ምን ሌላ ፍቅር ጀምረሻል ስላት አልጀመርኩም ምናምን ግን ብቻዬን ነው የምኖረው ከልጄ ጋር አለችኝ። እሺ አልኳትኝ። ከዛ በኋላ እንደዛ ብላ የሆነ ሰዓት ላይ ሽምግልና ተላከ። ባሻ ሽምግልና ተላከ ልታገባ ማለት ነው። ቪዲዮ ላይ እንደውም ተለቋል። ቪዲዮ ላይ ተለቀቀ። እኔም በፊት ማን ሪከርድ ሰምቼዋለሁም ጥርጣሬም ነበረኝ። ያም ሰው ምንድነው እናንተ ሚዲያ ላይም ቀርቧል ከዚህ በፊት ታውቁታላችሁ። አሁን መያዝያ ላይ ምናምን ነው የሚጋቡት። ያ ምንድነው ልረዳት ነው የቀረብኩኝ እሷን ካለኝ ከቤኪ ጋር ነው የሚጋቡት። ይሄ በትክክል ሽማግሌ ተልኮ አለኝ እኔ ጋርም አለኝ ቪዲዮ ምንም አንቺም ደግሞ እሷ ቲክቶክ አካውንት ገብተሽ እሱ ጋር ቲክቶክ አካውንት ገብተሽ ማየት ተለቋል ጭራሽ ማለት ነው። እና ለዚህ ነበረ ይሄን ነገር ካሰበችው ደግሞ እስር ቤት እያለሁ ምን አለበት በነገረችኝ ገብተሻላ። ለምን ጓጉቼ ወጥቼ ከሷ ጋር እንደምኖር ለምን ነገረች ለኔ። ከወጣው በኋላ እንደ ልብ የሚሰብር ነገር ስትናገር በጣም ነው የከፋኝ፣ በጣም ነው ያዘንኩት። ከኔ አልፎ እናቴ ራሱ ልቧ ተሰብሯል። በጣም ደክማላታለች እናቴ፣ እስካሁንም ደግሞ እየደከመችላት ነው። እና በቃ ልጄን በአግባቡ እያገኘሁ አይደለም፣ ልጄን ጨራሻውን እያገኘኋት አይደለም። እኔ ቴሌግራም ላይ ሁሉ እልክላታለሁ ለማለት ልጄን እስቲ በሲስተር በህቴ ላኪልኝ ለያት አንድ ቀን ዛሬ ከኔ ጋር ውላ ትሂድ መልስ አትመልስልኝ። ጭራሽ በቃ አንደኛ ነገር 3 ዓመት ሙሉ ታስሬ ወጥቼ ልጄን ተርቤ ወጥቼ ድጋሚ ደግሞ አሁን እዚህ ውጭ ላይ በነፃነት እየኖርኩኝ ምን አለበት እሷን አጣዋትሽ ቢያንስ ልጄን ላገኛት እድል ብትሰጠኝ ለምን ተከለክልኛለች? በቃ ይሄን እኮ መብት አለኝ ልጄን የማግኘት። እኔ እኮ ሂጂ ስራ ቦታዋ ነገራችን ላይ እዛው እኛ ሰፈር ነው ያለው። ግን አንድ ቀን እኔ ስራ ቦታዋ ላይ ሂጂ እንደዚህ ምናምን አላለም። ሂጂ ዝም ብዬ ብቻ አይቼ በቃ ይሄ የተወራው ነገር እውነት ነው። በቃ አሁን አርፌ የተቀመጥኩት ሽምግልና መላኩን ሳይ በቃ አርፌ ቁጭ አልኩ በቃ እንጂ ሽምግልና ከመላኩ በፊት ግን ይሄድኩ ስራ ቦታ አምነን ምናልባት ካዩዋት ብዬ ሄድ ነበር ኢንሻአላህ። እና ቢያንስ ልጄን እንኳን ታገናኝ ልጄን ቢያንስ እንኳን ላገኛት የብዙ ዓመት ናፍቆት ነው ያለብኝ ገብቶሻል። አልጠገብኳትም። ይሄን ያወቀሽ ደግሞ እንደዚህ አይነት ነገር ማድረግ የለባትም እሷ እኔ እንጂ እሷ በመታረገው ነገር ያርግላት ከዚህ ተሻለ ኑሮ እንድንኖር ነው የምመኝላት እኔ ገብቶሻል። ኖርማል ነው። ለምን ለኔ አልሆነችም በሚለው ብትሆን ደስ ይልህ ነበር። ግን ለምን ለኔ ብትሆንማ ደስ ይለኝ ነበር። እኔ ከሷ ጋር በቃ እስከ ሞት ነው የሚለየን ብዬ ነበር የማስበው ከመታሰሪ በፊት እሷም ትለኝ ነበር። ግን በቃ አልሆነም። አንዳንዴ ፈጣሪ ሲጽፍልሽ ነው። ግን ምንድነው ልጅ ወልጃለሁ ከሷን አምሳያ ስላገኙ አይከፋኝም እሷን ባጣትም ማለት ነው። ግን ያ ሰው ደግሞ ምንድነው አብሯት ያለው ሰው ወንድ ነው። ነገ እሱ ደስ ነገር አለ መድረሱ ምንድነው ዋስትና? ሰው ልጅ ደግሞ ታስሮ ምናምን አይደረግም። እንደዚህ አይነት ነገር ነው እኔ የምፈልገው። ወንድ ነው። ወንድ ልጅ ደግሞ ካዘነ መጥፎ ነው ይባላል አይደለ? ስለዚህ ነገም የኔ ጣፋንታ ሊደርሰው ይችላል። እና በመሃል ደግሞ የምፈልገው ምንድነው በትዳር መሃልም ሆነ በፍቅረኛ ማሞች መሃል ላይ የሚገቡ ጓደኞችን ሰዎች ቢያውቁ መሃል ላይ የሚያስገቧቸውን ሰዎች ለይተው ቢያውቁ። የተለያየንበት ምክንያት ወይንም ደግሞ ማህሌት በቃ ካንተ ጋር መኖር አልፈልግም ብላ የወሰነችበት ምክንያት ብለህ የምታስበው ምንድነው? ምን አለ በቃ ከታሰርኩ በኋላ ነው በቃ ታሰሪ ከተፈተው በኋላ ነው በቃ ገብቶሻል እንጂ በፊት ላይ እኔና ማህሌት እርግጠኛ ነኝ እኔ ባልታሰር አንለያይም። ያቺ መታሰር ነው በቃ ልታለያየን የቻለችው እንጂ ይዛኔ ነፃነትም በቃ ቤት ናት። ከትላልቅ ሰዎች ጋር ነው የምትውለው። ግፋቢል የምትሄደው እናቴ ጋር እና ደግሞ አሁን ሪካርድ ያወራቸው ጓደኛዋ ከሷ ጋር ያወራቸው እሷ ጋር ነው ሊሄዱ ልትሄድ የምትችለው። ሌላ ቦታ የትም አትሄድም። እዛው ፊት ለፊት ነው ባጅ መሰራበት ፊት ለፊት ጋር ነው ተቀምጣ ነበር የምታየኝ እኔ ባጅ ስሰራ ማለት ነው። በቃ ያ ነው የምታደርገው የነበረው እንጂ ሌላ ነገር ምን ነገር አልነበረም። ምንም ያለያየን ነገር የሰራው በደል የለም። እኔ እሷን ከመውደድና ከማፍቀር ውጪ ምንም ያደረኩት ነገር የለም። ግን እሷ ምንድነው አሁን ላይ ከኔ የተሻለ ህይወትን አየች ገብቶሻል። እኔ ጋር በቃ መከራ ነው ችግር ነው ያለው ያንን አውቃለሁ።
ግን ደግሞ ፍቅር ነበረ እኔና እሷ መሀል ላይ በቃ ያ ነው። አሁን ላይ ደግሞ የተለየ ነገር ስታገኝ የሰው ልጅ አይደለም የሆነ ነገር ያሸንፈናል መሲ ያ ነው እንጂ ምንም ሌላ ነገር አለያየንም እንጂ እሷን የበደልኳት ያስከፋዋት ነገር የለም። ደስተኛ ሆና ነበር ከኔ ጋር ስኖር የነበረው መሲ በቃ አሁን ልጄን ታሳየኝ ነው ልጄን ታሳየኝ። ምክንያቱም እሷ ሌላ ህይወት ከጀመረች ሽምግልና ከተላከ እዚህ ደረጃ ላይ ከደረሰችና የሰርግ ቀኗ ከተቆረጠ አንተ ይሄንን በቃ እኔ ምንም ነገር አሁን እኮ ምንም ሌላ ነገር ይፈጠርልኝ መሲ እሷ ማለት ነይ ቤኪን ጥለሽ ነይ ንጋ እያልኩኝ አይደለም። በቃ ትኑር ደስተኛ ትሁን። ግን ልጅ ያድጋል። ልጅ እንደዚህ ነው አይቀርም ታድጋለች። አባቴ ጋር በምን እንደተለያየሽ ብሎም ጥያቄ ይመጣል። ነገር ሲመጣ መልሷ ምንድነው? ለእናንተ እዚህ ያመጣ እንዳወራችሁ ዮናስ ነው አልፈልግሽም ያለኝ ብላ ልታወራ ነው አይደለም። ልጅ እውነቱን ነው የሚፈልገው ነገር ከነገረ ገብቶሻል። እዚህ ጋር ሜዳ ላይ ወጥ መጣ እንደዋሸችው ውሸት ዋሽታ ምናምን አይደለም እሷን መሸውዳት። እኔ ነገር ይሻለው እዚህ ሪከርድ ብዙ ነገር አለ። እኔ በማስረጃ ነው የመጣውኝ። እሷ ግን በአንደበት ነው በቃል ነው። እኔ ደግሞ ማስረጃ አለኝ። ሙሉ ሪከርዶች አሉ። አንቺ እንድትረጂኝ የሚፈልገው ነገር እሷ አሁን ለአንቺም ሌላ ቪዲዮ ላይ ሜዳ ላይ ቀርባ ምናምን ባፋ ነው እንደዚህ ዮናስ ጋር እንደዚህ ያሳልፋለሁ ምናምን እያለች አለችው። እኔ ደግሞ ሙሉ ማስረጃ ከነ ሰው ተመልካቹ አይቶ እንዲፈርድ የምፈልገው ሙሉ ማስረጃ አለኝ። ከዛ እኔ እውነት እሷ እንዳወራችሁ እኔ ጥፋተኛ ከሆንኩኝ መጠየቅ አለብኝ እጠየቃለሁ። ገብቶሻል እንጂ ምንም አይነት ንስተት አልሰራውም በእኔና በማሌ ግንኙነት መሀል ላይ ማለት ነው። እሷን ላለማስከፋት እሷን እኔም ብላ ነው አባቷን ጥላ ያመጣችሁ በሰዓቱ። እናቷም ደግሞ በህይወት የለችም። ያንን ነገር ስለማቅ እሷን ለማስደሰት እንጂ እሷን ለማስከፋት ከእናቴ ጋር ጣላ ነበር። በእሷ ምክንያት ለምን እንደዚህ ያደረግሽላት ምናምን ነበር። በዛች 5 ደቂቃ ደውዬ በጭቅጭቅ ጨርሻት ከእናቴ ጋር እናቴ አያለ ለእህቴ የሆነ ነገር ትልክላታለች ማለት ነው። ልካላት ምናምን ማዘር ነበረች የቤት ኪራይ እስከፍላት የነበረው እስከ መጨረሻው ድረስ ማለት ነው። ገብቶሻል። እህቴም ደግሞ እዛ ጋር እናቴ አሁን እንደነገርኩሽ በሽተኛ ነች፣ አማታል ተጓዳኝ በሽታ አለባት። ያንን ነገር ስላለባት አሁን ላይ ደግሞ እኔ እሷ ጋር ተቀምጬ ቤት ኪራይ የከፈለችልኝ ማለት የምታደርገው የነበረው ነገር ነው ለኔ እያደረገችልኝ አለችው። ራስህን ለመለወጥ ምን ታስባለህ? መቼም ህይወት ብዙ አስተምሮሃል ብዬ አስባለሁ። በጣም አዎ፣ በጣም እኔ አሁን ላይ ራሴን ለመለወጥ ምንድነው የማስበው ሁሉን ነገር ትቼ በቃ የሆነ አሁን የገቢ ምንጭ ባጃጅ ነበረች፣ ባጃጅን ተሽጣለች። ገብቶሻል። ተሽጧል ማለትም እዛ ጋር የሆነ ነገር ተደርጓል ምናምን በቃ መንጃ ፈቃድ አለኝ ደረቃ እንዳለኝ ግን በቃ ሶታ ሰራሉ ብዬ ነበር እያሰብኩኝ ነበርኝ። ማለት በዚህ ቲክቶክን ከሰራች እኔ ደግሞ በዚህ መንጃ ፈቃድ ይሰራሉ ስራዬን አሪፍ ኑሮ እንኖራለን ብዬ ነበር እያሰብኩኝ ነበር። ሶታ ግን ይሄን ነገር ተሰማው ግን የሆነ ተስፋ መቁረጥ ነገር ትገቢያለሽ። በቃ ዛ ሙዱ ስገባው አሁን ቁጭ ነው በቃ አልኩኝ። መስራት እችላለሁ እኮ ከዛ ውስጥ መውጣት አለብህ። አሁን ግዴታ እወጣለሁ፣ ግዴታ መውጣት አለብህ። እኔ ለእናንተ ጋር የመጣው ምንድነው እናንተ ጋር ተንፍሽ ያለኝ ነገሮችን ነግሬ ማወቅ ያለበት እናንተም ተመልካቾችም ይሄን ነገር አውቀውልኝ እኔ በራሴ መንገድ እሰራለሁ። በቃ እናቴን ማገዝ ከቻልኩኝ መርዳት ከቻልኩ እረዳለሁ። መርዳት ካልቻልኩ ደግሞ በራሴ መንገድ ራሴን እንኳን ራስን መቻል ለቤተሰብ ትልቅ ነገር ነው። እንደው እነሱን ማገዝ ሌላ ሁለተኛ ነገር ነው። ራስን መቻል ግን ለቤተሰብ ትልቅ ድጋፍ ነው። ስለዚህ ልጄን ታሳየኝ ነው አንደኛው ልጄን ታሳየኝ፣ ልጄን አከርክልኝ። የሷ ትዳር መያዝ የሷ ማግባት ወይ የሆነ ነገር ማድረጓ ልጄን ከማየት አያግደኝም። ከሷ ጋር ግን መገናኘቱን አዎ እውነት ነው። ገብቶሻል። የበፊት ሚስቴ ናት። አሁን ላይ ደግሞ ካገባች ግዴታ ማግኘት የለብኝም። ገብቶሻል። ግን ነገም ከነገ ወዲያ ሚዲያ ላይ ብቀርብ ያልተፈጠረ ነገር አታውራ። ገብቶሻል። ማውራት የለባትም። ትክክለኛውን ነገር ታውራ። ከዛ ተመልካች ይሄን ነገር አይቶ ይፍረድ። ገብቶሻል። እዛ ጋር የሆነ ነገር ተመልካቾቿ ምናምን የሆነ ነገር እንዳይሉ ምናምን ብላ እኔ ክደቱ ይበቃኛል። ገብቶሻል። ስም ማጥፋት አያስፈልግም። በክደቱ ተጎድቻለሁ። ገብቶሻል። እዛ ጋር ምን ያክል ክደት እዚህ ጋር ተሸክሜ ሌላ ደግሞ መጣ ደግሞ እዚህ ጋር
እንደዚህ አድርጎኛል ዮናስ እንደዚህ ይከብዳል። ማርያም በጣም ነው የሚያመው ማለት ነው። እንግዲህ አሁን እዚህ ላይ ምንም ማለት አልችልም። በሁለታችሁ መካከል ያለ ነገር ነው። ግን በተሻለ ደረጃ አንተ ራስህን ለውጠህ ምናልባት በተስፋ መቁረጥ ውስጥ ሆነህ የገባህባቸው የተለያዩ ነገሮች ሊኖሩ ይችላሉ። እዛም ማረሚያ ቤት ውስጥ የገባህባቸው ነገሮች ሊኖሩ ይችላሉ። ግን ከዛ ወጥተህ ለልጅህ መታኮራ ጠንካራ አባት እንግዲህ ከፈጣሪ ጋር ከእግዚአብሔር ጋር እሱ ላይ ዋናው ፈጣሪ ነው ለሁሉም ነገር የሚያስተካክለው። ምንም የሁላችንም ህይወት እኮ ያው ጊዜ ፍጅ ይስተካከላል። እውነት ነው። እንደዚህ ነው አንቀርም። ገብቶሻል? እኔ አሁን ላይ በዚህ ሰዓት ላይ መሲ እኔ ለማሂል አላስፈልግ ይችላል። በዚህ ሰዓት አሁን ባለውበት ታይም ለሷ አላስፈልጋት ይችላል። ግን ለልጄና ለእናቴ በጣም ማስፈልጋቸው ለሁለቱ በጣም አስፈልጋቸዋለሁ። ስለማስፈልጋቸው በቃ እኔን የሚጎዳ ነገር አታድርግ። እኔ እሷን ጉዳት አልፈልጉም፣ የእሷን ሀዘን አልፈልግም። አሁንም ቢሆን ነገም ከነገ ወዲያም ከዚህ በላይ አምሮባት ውቡን አንድ ማየት ነው የምፈልገው። የልጄ እናት ናታ። ገብቶሻል? ተጎድታብኝ ማየት አልፈልግም። ነገ ብትወርቅ እኔ እሄዳለሁ እሷን ላነሳ። ገብቶሻል? ምክንያቱም የልጄ እናት ስለሆነች ለሷ መኖር ስላለባት ማለት ነው። እናቷ ለልጇ መኖር ስላለባት የግድ ልጄ ደግሞ እናት ማጣት የለባትም። እሱ ነው የምለው። ስለዚህ በሳል አስተሳሰብ ነው። እንግዲህ አንዳንድ ጊዜ የምናያቸው ነገሮች የኔ ካልሆንሽ በሚል ምን ሰማቸው ብዙ ነገር አለ። እሱ ግን አንተ እንግዲህ ለብዙዎችም ትምህርት ሊሆን በሚችል መልኩ በቃ ካልፈለገች የኔ ካልሆነች ጥሩ ኑሮ እንድትኖር ነው የምፈልገው፣ ለልጄም እናት ስለሚያስፈልጋት ብለህ በዚህ አይነት መልኩ አቋምህን ስለገለጽክ በጣም ደስ ብሎኛል። እንዳልከው ደግሞ ለልጅህና ለእናትህ ለቤተሰብ ታስፈልጋል። ይህንን ማመን ለነሱም ደግሞ መድረስ መሆን እነሱም ስለሚያስፈልጉ ማለት ነው። ልክ ነሽ። ምክንያቱም ያስፈልጉናል። እናቴና ልጄ ለኔ እነሱም ስላሉ ነው እኔ አሁን ላይ ይሄ ሁሉ ችግር ተቋቁሜ ያለሁት እንጂ እሷ ልጄ በተለይ ልጄ ባትኖርልኝ። ምን አለች ግን ስታገኘህ? እንዴ በጣም ነው ደስ ያላት። እዛ ማረሚያ ቤት ስትመጣ እኮ ገና ከሩቁ በሽቦ ውስጥ ምናምን ስታይ ነው እንዲህ ብላ ምናምን መጣው ጋር ወጣ ደስ ብሏት ማለት ነው። ግን መተቃቀፍ አይቻልም። ግን ያስገቧታል እሷ ማለት ነው። ትላልቅ ሰው ነው መግባት የማይችለው እንጂ ልጅ ይገባል ውስጥ ላይ በቃ አጠግበኝም። ስፈታ ደግሞ በቃ ስታይኝ በቃ የምገባበት ነው ያጣችው። ወዲያው አስታወሰችክ ስታይ? አዎ በጣም ነው እንደ ልጆች እኮ ያውቃሉ እኮ እንዴ በጣም ነው የሚያውቁ ልጆችና አሁን እንደውም የሆነ ቲክቶክ ላይ ተለቋል። አባትሽ ማን ነው ምናምን ዮናስ ምናምን ያለች ለቃለች ተለቋል ማለት ነው። እና እስካሁን ድረስ ራሱ ትጠይቃለች። የሷ እህት ከኔት ጋር ግንኙነት አላችሁ፣ የማለት እህት ከኔት ጋር ግንኙነት አላችሁ። በቃ ዮናስ እያለች ነው ባለፈው ምናምን ሳለ ቸኮሌት ገዝቼላት ምናምን አባቴ እኮ ቸኮሌት ገዝቶልኛል ምናምን ያለች አታስቀምጠንም ምናምን ብላ ያወራሽ ነበር ለትንሿ ማለት ነው። እና ህፃኖች ትንሽ ነገር ያደርግሽላቸውን ነገሮች እንትን ይላሉ። በፍቅር የተደረገላቸው ነገር አይረሱም ነው። እንግዲህ አንተም በደንብ ገልጸኸዋል። ጠንክረህ ወደ ስራ መግባት ወደ ስራ ነው የምገባው። ሌላ ምን አማራጭ የለም። በደንብ ተለውጠህ ጠንክረህ እንደምናይ ተስፋ አደርጋለሁ። አዎ መሲ ቀላል ወደ ስራ ልናግዝህ በምንችለው ነገር ከጎንህ ነን። በርታ። ምክንያቱም እንግዲህ በሰራኸው ስህተት አጥፍተሃል ተብለህ በፍርድ ቤት ተወስኖብህ በማረሚያ ቤት ቆይተህ ብዙ ህይወትን አይተህ የወጣህ ነህ። መልሰህ የዛን ጎዳና ትመርጠዋለህ ብዬ አላስብም። የተሻለውን ነው እንጂ። ስለዚህ እንዲሳካልህም ምኞቴ ነው። አዎ እኔም በጣም የምመኘው ነገር ነው። እኔም ይሄ ነገር ተሳክቶልኝ እኔም ብዙ ሰዎች የደረሱበት ቦታ ላይ ደርሼ እኔም ባለኝ አቅም እየሰራሁኝ በተለይ እናቴን ያማታል። እኔ እንደውም እዛ እስር ቤት ሆኜ እናቴን የሆነ ነገር ሆናብኝ እንዳልፈታ ነበረ ብዬ የማስበው።
ግን እግዚአብሔር ይመስገን ምንም ነገር ሳትሆንብኝ ወጣሁኝ እና እናቴ በጣም ነው በእኔ ምክንያት የተሰቃየችው። በጣም ከምልሽ በላይ መሲ አሁን ልትከሳቸው ይገባል። አሁን ልከሳቸው ይገባኛል። በቃ የሆነ ነገር ሳትሆንብኝ በቃ የሆነ ነገር አድርጌላት እንድታይ ነው የምፈልገው እናቴ። ገብቶሻል መሲ? እግዚአብሔር ያሳካል ማለት የምትፈልገው ነገር ካለ በመጨረሻ እድል ልስጥ። ማለት የቀረ የምትለው ካለ ማለት የምፈልገው ነገር ምንድነው? እኔ በቃ ቀደም ገልጬዋለሁ። በትዳር መሀልና በፍቅር መሀል ላይ የምናስገባቸው ሰዎችን ጓደኞቻችን ብለን የምናስገባቸው ሰዎችን ብናቃቸው፣ ለይተን ብናቅ። ሁሉም ጓደኛ መጥፎ ነው እያልኩ አይደለም፣ ግን ለይተን እንወቃቸው። የአንዱን ደስታና የአንዱን ስኬት የማይፈልግ ጓደኛ አለ እና እንደዛ አይነት ሰዎችን ከህይወታችን ብናስወጣና ህይወታችንን ብንጠብቅ ትዳራችንን ብንጠብቅ ነው የምለው መስዬ። እና እኔ አሁንም ልንፈልገው ምንድነው ለማህሌት መጥፎ ጥላቻ የለኝም። አሁንም ቢሆን እኔ እሷን ስኬት ነው የምፈልገው። ከዚህ በላይ የእሷ ማግኘት የእሷ ተደስታ መኖር ለልጅም ነው። ያ ስለሆነ ከዚህ በላይ አሁንም ካሳካልሽ በላይ ፈጣሪ እንዲያሳካላትና ከዚህ በላይ ከፍ ብላ እንድትታይ ነው የምፈልገው። እና እኔ ከማንም ጋር ችግር የለብኝም። ከሱ ጋር ያገዟትን ሰዎች ማመስገን ትፈልጋለህ? አዎ እግዚአብሔር ይስጥልኝ፣ በወጣ ይተካ። በቃ ከዚህ በላይ ለእናንተም ባላችሁ ላይ ጨምርልኝ ነው የምለው። ምክንያቱም ልጅም እንደዚህ አምሮባትና እንደዚህ ቆንጆ ሆና እንድትኖር ያደረጉ ሰዎች እነሱ ስለሆኑ እናንተንም እናመሰግናለን፣ እነሱንም እግዚአብሔር ይስጥልን። አሜን። በጣም አመሰግናለሁ ስለመጣ ስላገኘህን፣ የኔንም ስሙ ብለህ እድል እንድንሰጥ ስለጠየከን፣ በሰጠንህም ቀጠሮ ስለተገኘ በጣም አመሰግናለሁ። እኔም መስዬ በጣም አመሰግናለሁ። እግዚአብሔር ያክብርልን። ደግመን እንገናኛለን በተሻለ ስኬት። እሺ፣ ደስ ይለኛል መስዬ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ